ተራስተል እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ የጥር 5 የዕለተ ማክሰኞ ኢቲቪ ዜና ተዘዋት ከምሽቱ 12 ሰዓት ነው ጅማሮን አድርጓል በሶስት ምዕራፎች ወደ እናንተ እየደረሰ ቆይታ ያደርጋል ዜናዎቹን እየመራው ሮዛ መኮንን አብራችሁ ቆያለሁ አበይት ጉዳዮቹን ሰባተኛው ሀገራዊ ምርጫ ነጻ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ መንግስት በቂ ዝግጅት ማድረጉን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። የኒውክሌር ኃይል ፕሮግራም የኤሌክትሪክ ኃይል ከማመንጨት ባሻገር በጤና በኢንዱስትሪና በምርምር ዘርፎች ኢትዮጵያን ከፍ የሚያደርግ ፕሮጀክት መሆኑ ተገለጸ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተፈረመውን ስምምነት ተከትሎ ሰላምን የመረጡ ታጣቂዎች የሰላም ጥሪን እየተቀበሉ ነው። የተወደዳችሁ አበይት ጉዳዮቻችንን አስቀድመን ጀምረናል። አብራችሁን ዘለቁ። ቀጣዩ የጂኦፖለቲካን የሚወስነው ቁልፍ ጉዳይ ኢነርጂ ነው። ሀገራት ወደ ኢነርጂ አማራጭና ታዳሽ ኃይል ምርትና አቅርቦትን ማረጋገጥ ቀዳሚ ግባቸው ሆኗል። ቀጣዩ ዘመን ከፍተኛ የኢነርጂ አምራች ሀገር የሆነችው የኢትዮጵያ ነው። እንዴት? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ.ስትሪም ላይ ጠብቁን። ወደ ቀዳሚው ዘገባችን አለፍን። በ2018 ዓ.ም በሀገር አቀፍ ደረጃ ለሚካሄደው ሰባተኛው ሀገራዊ ምርጫ ነጻ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ መንግስት በቂ ዝግጅት ማድረጉን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። አፈ ጉባኤው ይህን ያሉት በሀገር አቀፍ ደረጃ የህግ አውጪዎች የጋራ ምክክር በቢሾፍቱ ከተማ በተካሄደበት መድረክ ላይ ነው። በውይይቱ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎን ጨምሮ የፌዴራል የክልልና የከተማ አስተዳደር ምክር ቤቶች አፈ ጉባኤዎችና ምክትል አፈ ጉባኤዎች እንዲሁም ሌሎች ከፍተኛ አመራሮች ተገኝተዋል። በዚህ ዓመት ግንቦት 24 ለሚካሄደው ሰባተኛው ሀገር አቀፍ ምርጫ ነጻ ገለልተኛና ፍትሃዊ ሆኖ እንዲካሄድ መንግስት ዝግጅት ማድረጉን ነው አፈ ጉባኤው ያብራሩት። ሰባተኛውን ሀገራዊ ምርጫ ለማድረግ ዝግጅት ላይ ያለንበት ወቅት ላይ እንገኛለን። ብሔራዊ ምርጫ ቦርድም አስፈላጊው ዝግጅት አጠናቋል። ቀደም ሲል ከክልል ርዕሳነ መስተዳድሮችና ከምርጫ ቦርድ ጋር ውይይት ለማድረግ ሞክረናል። አስፈላጊ ዝግጅቶችን በሚመለከት ለምርጫ ቦርድ አስቻይ ሁኔታዎችን በየአካባቢ መፍጠርን፣ ሰላምና ደህንነትን፣ ጸጥታን ማስጠበቅን፣ አጠቃላይ የቁሳቁስ እንቅስቃሴውና ማከማቻዎችን ሁሉ በሚመለከት የክልሎችን ሚና በሚመለከት ከክልል መንግስታት ርዕሳነ መስተዳድሮች ጋር ምክክር አድርገናል። ሰባተኛው ሀገር አቀፍ ምርጫ በስኬት እንዲጠናቀቅ ሁሉም የበኩሉን እንዲወጣም ጥሪ ቀርቧል። እንደ ሪፖርተራችን መሀሪ ያለሙ ዘገባ ህግ አውጪዎች የሰባተኛው ሀገር አቀፍ ምርጫ ውጤታማ እንዲሆን ከወዲሁ የቅድመ ዝግጅት ስራዎችን መስራት እንዳለባቸውም አፈጉባኤው ተናግረዋል። እንደሚታወቀው ይሄ የህግ አውጪዎች የጋራ ምክክር መድረክ በአዋጅ ቁጥር 1231/2013 መሰረት የመንግስታት ግንኙነት አዋጅ መውጣቱ ይታወቃል። ይሄ አዋጅ የፌዴራል ተቋማት የህግ አውጪው፣ የህግ አስፈጻሚው፣ የህግ ተርጓሚው እንደዚሁ ከክልል ተቋማት ጋር በጋራ የሚመካከሩበት እንደምታውቁት በህገ መንግስቱ መግቢያ ላይ አንድ የኢኮኖሚ ማህበረሰብ አንድ የፖለቲካ ማህበረሰብ ለመገንባት በተቀመጠው መርሆ መሰረት ተገናኝቶ በጋራ መምከር ለአንድ ሀገር ግንባታ ለፖለቲካ፣ ለኢኮኖሚ፣ ለማህበራዊ እድገታችን በጋራ መምከር፣ በጋራ ማቀድ፣ በጋራ ደግሞ ግቦችን ማሳካት የሚጠይቅ ስለሆነ ሁሉም ኃይሎች እንዲተባበሩ ለማስቻል ይህ አዋጅ መውጣቱ ይታወቃል። በዚህ አዋጅ መሰረት የህግ አስፈጻሚው፣ የህግ ተርጓሚው፣ የህግ አውጪው አካላት በጋራ እየመከሩ ለበርካታ ዓመታት ላለፉት ዓመታት አዋጁ ከወጣ ጊዜ ጀምሮ ስናከናውን ቆይተናል።
ዘገባዎቻችን ይቀጥላሉ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተፈረመውን ስምምነት ተከትሎ ሰላምን የመረጡ ታጣቂዎች የሰላም ጥሪውን እየተቀበሉ ነው። ታጣቂዎች ሰላምን ብቸኛው የትግል አማራጭ አድርገው መመለሳቸው ክልሉ በሙሉ አቅም ወደ ልማት እንዲገባም ከፍተኛ ሚና ይኖረዋል። ባየሙላት ተጨማሪውን ይዘዋል። በአማራ ክልል የህዝብ ጥያቄን በነፍጥ እንመልሳለን ያሉ ታጣቂዎች ግጭት በመቀስቀሳቸው ባለፉት 2 ዓመታት ክልሉን የግጭት ማዕከል አድርገው ቆይተዋል። ይህንን እንደ አጋጣሚ የተጠቀሙ የኢትዮጵያ ታሪካዊ ጠላቶች ብሔራዊ ጥቅሟ እንዳይከበር የውስጥን ሰላም መንሳትና የማተራመስ እቅዳቸውን እውን ለማድረግ በእጅ አዙር የመሩት ፕሮጀክታቸው እንደሆነ በቅርቡ ወደ ሰላም የተመለሱ የቀድሞ ታጣቂዎች ይገልጻሉ። አፍሪካ ቀንድ ላይ ያለው የኃይል አሰላለፍና የሀገራት ፍላጎት እየጨመረ በመምጣቱና የኢትዮጵያ መንግስት እና ህዝብ የይገባኛል ጥያቄ በማንሳታቸው በተለይ የኤርትራ መንግስት እና ከጀርባ የግብጽ መንግስት እንደሚያስተባብር እናምናለን። ግጭቱ ሌላ መልክ ይዞ እኛ የወጣንለት ጥያቄ ዳይቨርት ተደርጎ ወይም ታሽጦ በጥይት እና በጣም ተራ በሆኑ ጥቅሞች የህዝብ ጥያቄ ተሽጦ ሌላ መልክ ይዟል ማለት ነው። ጥያቄን በጦርነት ለመመለስ መነሳት ስህተት ሆኖ ሳለ የጠላት መሳሪያ ሆኖ ሀገርን ማቁሰል የዛሬ ጥፋት ነገም ታሪክ የሚያስታውሰው ስህተት መሆኑን የተገነዘቡ የአፋሕድ አመራሮች ከክልሉ መንግስት ጋር በኢጋድና በአፍሪካ ህብረት ታዛቢነት የሰላም ስምምነት መፈራረማቸው ይታወሳል። ታጣቂዎች ሰላምን ብቸኛው የትግል አማራጭ አድርገው መመለሳቸው ክልሉ በሙሉ አቅሙ ወደ ልማት እንዲመለስ እንደሚያደርገው ተገልጿል። ጥያቄ ለመመለስ ብለን ለ2 ዓመት ትምህርት ቤት ዘግተን መቆየት ማለት አማራ ክልል በጣም ጎርተነዋል። ሌላው የግብርና ባለሙያዎች ፍሪ ሆነው ባለመስራታቸው ገበሬውን ለዚህ ጦርነት ሲባል ማምረት ያለበትን በቂ ምርት እንዳያገኝ ኢኮኖሚካሊም ጎርተነዋል። ስለዚህ በሰላም ስምምነት ውስጥ መግባታችን አንደኛ የክልሉን የኢኮኖሚ የማህበራዊ ቀውሶችን እናስቀራለን ማለት ነው። በመንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተፈረመው የሰላም ስምምነት ሰላምን የሚያጸኑ እርምጃዎችን አስከትሏል። የዚሁ ስምምነት አካል ሆኖም የአፋሕድ ምክትል ሊቀመንበርና ወታደራዊ አዛዥ የነበሩት ፋንታው ሙሀባ የነፍጥ ትግልን በማቆም የሰላምን መንገድ ተቀብለዋል። ሀገር የሚገነባው በሰላም በመሆኑ አሁንም የሰላም አማራጭን ለመረጡ ሁሉ መንግስት በሩ ክፍት መሆኑን ገልጿል። አሁንም የችግሮችን በጠመንጃ ፈሙዝ መፍታት አለብን ብለው ወደዚህ ድርድር ላልመጡ ወደዚህ ውይይት ላልመጡ ወንድሞቻችን ትክክለኛው አማራጭ እና ለክልላችንና ለሀገራችን የሚበጀው ምርጫ ይሄ መሆኑን በመገንዘብ አሁንም ማናቸው ነው ጥያቄ ያለን የሚሉ አካላት በድርድርና በውይይት ለመፍታት መንግስት ቁርጠኛ በመሆኑ አሁንም በድጋሚ ጥሪ ማስተላለፍ እፈልጋለሁ። በህዝብ ጥያቄ ሽፋን የጥፋት አካሄድ ውስጥ መቆየት የህዝብን ጉዳት ማራዘም በመሆኑ ታጣቂዎችም ሆኑ ራሳቸውን በምቾት አስቀምጠው ወጣቱን ወደ ጦርነት የሚማግዱ የማህበራዊ ሚዲያ አርበኞች ከስህተታቸው እንዲታረሙም ጥሪ ቀርበዋል። ተማሪዎች እየተማሩ አይደለም፣ ወጣቶች እንቅስቃሴያቸው ተገድበዋል፣ ባለሀብቶች ከክልል ወጥተዋል። በዚህ መንገድ የሚመለስ ጥያቄ የለም። የተሻለውን መንገድ መምረጥና ወደዚህ ወደ ትክክለኛው መስመር መምጣት አለባቸው። አሁን የፋኖ ትግል አብዛኛው እየመራ ያለው ሶሻል ሚዲያ ነው። ይሄንን ባደርግ እነከሌ በዩቲዩብ ወጥተው ምን ይሉኛል፣ ሀገር ከማስቀደም ይልቅ ማህበራዊ ሚዲያውን ዘመቻ ፍራቻ ውስጥ ገብተን ያለ ነው። ስለዚህ ትጥቅ ትግል አስጀምረው ያን እሳት እየለኮሱ የራሳቸውን ጥቅም ለማስከበር ብቻ የሚሰሩ ሚዲያዎች አሉ እና ከሚዲያ ማኳያ ይህንን የትጥቅ ትግል እሳት የመለኮስ ነገር ስለማይጠቅም እንደ ጥንቃቄ ማድረግ። ነፍጥ ያነገቡ ታጣቂዎች ወደ ሰላም መመለሳቸው በየአካባቢው አስተማማኝ ጸጥታን ለማስፈን የህዝብን የሰላም ዋስትና ለማረጋገጥና ወደ ልማት ለመመለስ ለተጀመረው ጥረት ትልቅ ስኬት ይሆናል። ጠቅላይ ሚኒስትር አብይ አህመድ በጉባ ካበሰሯቸው ትላልቅ ሀገራዊ ፕሮጀክቶች አንዱ የኒውክሌር ኃይል ፕሮግራም ነው። ይህ ለሰላማዊ ዓላማ ብቻ የሚውል የኒውክሌር ኃይል ፕሮግራም የኤሌክትሪክ ኃይል ከማመንጨት ባሻገር በጤና አጠባበቅ፣ በግብርና፣ በኢንዱስትሪና በምርምር ዘርፎች የኢትዮጵያን ህይወት ለማሻሻል ያለመ ነው። ለመሆኑ ዓለም የኒውክሌር ኃይልን እንዴት እየተጠቀመበት ነው? ኢትዮጵያ በዘርፉ ከጀመረችው ፕሮጀክት ጋር አያይዛ መሀሌት ታደለ ተከታዩን አዘጋጅታለች።
የዓለም ሀያላን ጡንቻቸውን የሚለካኩበት የጦር ኃይላቸው ዘመናዊና ፈርጣማ መሆኑን የሚያስመሰክሩበት በማንም ያለመደፈራቸው ማረጋገጫ የገዘፈ አቅማቸው መለኪያ ነው ኒውክሌርን መታጠቅ። በዋናነት ዩራኒየም በተባለው ማዕድን ግብአትነት የሚመረቱት የኒውክሌር ቦምቦች እጅግ ኃይለኛና ተቀጣጣይ ፈንጂዎች ናቸው። ዓለም ለመጀመሪያ ጊዜ ከኒውክሌር ጋር የተዋወቀው በጦር መሳሪያነቱና በአውዳሚነቱ ነው። አሜሪካ በአውሮፓውያኑ የዘመን አቆጣጠር ሐምሌ 1945 ነበር በሁለተኛው የዓለም ጦርነት መጨረሻ በጃፓኗ ሂሮሺማና ናጋሳኪ ከተሞች ላይ የኒውክሌር ቦምቦችን የጣለችው። የኒውክሌር የጦር መሳሪያ ለአንዴም ለመጨረሻ ጊዜም ጥቅም ላይ የዋለባቸው ሁለቱ የጃፓን ከተሞች በአሜሪካ ጥቃት ከ200 ሺህ በላይ ነዋሪዎቻቸው በአሰቃቂ ሁኔታ ተገድለውባቸዋል። ከተሞቹም እንዳልነበሩ ሆነው ወድመዋል። ዓለም ኒውክሌርን በዚህ መንገድ መተዋወቁ ከአውዳሚነቱ ባሻገር ያለውን ጥቅም ለመገንዘብ ጊዜ ወስዶበታል። አሁን ላይ ሩሲያ፣ አሜሪካ፣ ቻይና፣ ፈረንሳይ፣ እንግሊዝ፣ ህንድ፣ ፓኪስታን፣ ሰሜን ኮሪያና እስራኤልን የመሳሰሉ ሀገራት የኒውክሌር ጦር መሳሪያ ባለቤት መሆናቸው ዓለም ላይ ስጋት ቢደቅንም ኒውክሌርን ለሰላማዊ መንገድ የሚጠቀሙት ሀገራት ግን ቁጥራቸው እያደገ መጥቷል። የመጀመሪያው የኒውክሌር ኃይል ማመንጫ ፕሮጀክት ግንባታው በፈረንጆቹ 1951 ተጀምሮ በ1954 የተጠናቀቀው የሩሲያ የኒውክሌር ኃይል ማመንጫ ነው። ይህ የኒውክሌር ኃይል ማመንጫ በታሪክ ለመጀመሪያ ጊዜ የኤሌክትሪክ ኃይልን ያስገኘ የኒውክሌር ኃይል ማመንጫ ጣቢያ ነው። ከዚህ ጊዜ በኋላ ኒውክሌር አስተማማኝ የኃይል ምንጭ መሆኑ እየታመነበት መጣ። በተለይም ከአካባቢ ጋር ተስማሚ የሆነ ከካርበን ነፃና አስተማማኝ ኃይል ለማግኘት ከኒውክሌር የተሻለ የኃይል አማራጭ እንደሌለ ምርምሮች አረጋገጡ። ሀገራትም ፊታቸውን ከኒውክሌር የጦር መሳሪያ ኒውክሌርን ለሰላማዊ መንገድ መጠቀም ወደሚቻልበት የምርምር ስራ አዞሩ። በዚህም ኒውክሌር ከሌሎች የኃይል አማራጮች ጋር ሲነጻጸር ከፍተኛ የሆነ ኃይል ማመንጨት የሚያስችል አቅም ያለው ስለመሆኑ ተረጋገጠ። ለምሳሌ 1 ኪሎ ግራም ዩራኒየም የሚያመነጨው ኃይል በተመሳሳይ መጠን ናፍጣ፣ የድንጋይ ከሰል፣ እንጨት፣ የተፈጥሮ ጋዝ ወይም ሌሎች መሰል የኃይል ማመንጫዎች ከሚያስገኙት ኃይል በ200 ሺህ እጥፍ ከፍ ያለ መሆኑን የዘርፉ ባለሙያዎች ይናገራሉ። ከ1 ኪሎ ግራም ዩራኒየም 2200 ሜጋዋት አወር ኤሌክትሪሲቲ ሊመነጭ ይችላል። ወደ 200 ሺህ እጥፍ ነው ማለት ነው ከሌሎቹ ኃይል ምንጩ። በትንሽ ቦታ ላይ እጅግ በጣም ከፍተኛ ጉልበት ታምቆ የሚገኝበት የጉልበት ምንጭ ነው ኒውክሌር። ኒውክሌር የሰው ልጅ ከሚያውቃቸው የኃይል ምንጮች ሁሉ እጅግ ከፍተኛ ነው፣ በመቶ ሺዎች እጥፍ። በሌላ በኩል የኒውክሌር ኃይል እጅግ ዝቅተኛ የሆነ የካርበን ልቀት ያለው በመሆኑ ተመራጭነቱ ከፍ እንዲል አድርጎታል። 1 ኪሎዋት አወር ኤሌክትሪሲቲ ለማመንጨት ሶላር ራሱ 11 ግራም ካርቦን ዳይኦክሳይድ በኪሎዋት አወር ወደ ከባቢ አየር ይለቃል። የተፈጥሮ ጋዝ ከ290 እስከ 930፣ ዘይት ከ510 እስከ 1100፣ ከሰል ከ740 እስከ 1689 ግራም ይለቃል ለ1 ኪሎዋት አወር ኤሌክትሪሲቲ ለማመንጨት። ኒውክሊየር ከሃይድሮ ፓወር ጋር የሚነጻጸር የካርቦን ልቀት ነው ያለው ከ4 እስከ 7። በአሁኑ ወቅት አሜሪካ ከዓለም ሀገራት ቀዳሚዋ የኒውክሌር ኃይል አምራች ሀገር ስትሆን ከአጠቃላይ የኃይል አቅርቦቷ 19 በመቶ በኒውክሌር ኃይል የሚሸፈን ነው። ፈረንሳይ በበኩሏ ከኒውክሌር ኃይል ከፍተኛውን የኤሌክትሪክ ፍጆታዋን የምትሸፍን ሀገር ናት። ከአጠቃላይ የኃይል አቅርቦቷ 65 በመቶውን የምታገኘው ከኒውክሌር ነው። አሁን ላይ ዓለም 10 በመቶ የሚሆነውን የኃይል ፍላጎቱን የሚያሟላውም ከዚሁ ከኒውክሌር ኃይል ነው። ኢትዮጵያም የአዲሱን ዘመን የኃይል አማራጭ ከተቀላቀሉ ጥቂት የአፍሪካ ሀገራት አንዷ ሆናለች። በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ዕለት ጳጉሜ 4 ቀን 2017 ዓ.ም ነበር ሌላኛው የኢትዮጵያ የማንሰራራት ጉዞ ማረጋገጫ ፕሮጀክት በጠቅላይ ሚኒስትር አብይ አህመድ የተበሰረው። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች።
ለሰላማዊ ዓላማ ብቻ የሚውል የኒውክሌር ኃይል ማመንጫ ጣቢያ ፕሮጀክት ይፋ ከተደረገ በኋላም የኒውክሌር ኃይል ኮሚሽን ተቋቁሞ ስራውን ጀምሯል። ኢትዮጵያ የኒውክሌር ኃይልን ለኃይል አማራጭ ብቻ ሳይሆን ዓለም በደረሰበት ደረጃ ለተለያዩ ዘርፎች የመጠቀም ውጥኗን ለማሳካት ይሄው የኒውክሌር ኮሚሽን የ100 ቀናት እቅዱን አውጥቶ ወደ ተግባር ገብቷል። በዚህም ኢትዮጵያ በቅርብ ጊዜ ውስጥ ኒውክሌርን ለሰላማዊ ዓላማ ከሚጠቀሙ ሀገራት አንዷ የመሆኗ ነገር እውን ይሆናል። ኢትዮጵያ በአውሮፓውያኑ 2030 በኢኮኖሚ በመንግስታዊ አስተዳደርና በማህበራዊ ዘርፎች ላይ ከፍተኛ ለውጥ ለማምጣት ግብ አስቀምጣ እየሰራች ነው። ይህንን ለማድረግም በተለይም በገጠር አካባቢዎች የሚኖረውን የህብረተሰብ ክፍል ተደራሽ የሚያደርገውን ዲጂታል ኢትዮጵያ 2030 ይፋ አድርጋለች። ሜሮን ምትኩ ተጨማሪ አላት። ተደራሽነትን ማስፋት፣ ለዜጎች እኩል እድል መፍጠር እንዲሁም በዜጎችና ተቋማት መካከል መተማመንን ማጎልበት የዲጂታል ኢትዮጵያ የስትራቴጂው ቁልፍ መሰረታዊ ትልሞች ናቸው። እነዚህ ትልሞች እንዲሳኩም በተለይ የህዝብ ዲጂታል መሰረተ ልማትን ማስፋት ላይ ትልቅ ስራ የሚከናወን ሲሆን ይህም ዲጂታል ቴክኖሎጂው ሰው ተኮር ሆኖ የዜጎችን ኑሮ እንዲያሻሽል ትልቅ አቅም ይፈጥራል። የዲጂታል ትራንስፎርሜሽን ባለሙያና አማካሪ እስክንድር መስፍን ቸርነት ዲጂታል ኢትዮጵያ 2030 አካታችነትን ከማረጋገጥ አኳያ በተለይም በገጠር አካባቢዎች የሚኖረውን የህብረተሰብ ክፍል ተደራሽ ያደረገ እንዲሆን በትኩረት መሰራቱ በዘርፉ የተያዘውን ግብ ለማሳካት ሚናው የጎላ ስለመሆኑ ተናግረዋል። ብዙሃኑ ዜጎቻችን አርሶ አደር የምንላቸው ከከተማ የራቁ ናቸው። ከከተማ ርቀዋል ማለት ኢንፍራስትራክቸሩ አልደረሰም ማለት አይደለም። እኛ ጋር ያለው ኢንፍራስትራክቸር ከቨሬጅ እነሱ ጋርም አለ። የስልክ ኔትወርኮች አሉ፣ ኤሌክትሪክ ከቨሬጆች አሉ፣ ሜን ግሪድ አለን እና የግሪን ግሪዶች አሉን፣ የሶላር ሰፕላዮች አሉን እና የንፋስ ኃይል አለን። ስለዚህ ኢነርጂን ያገኛሉ። በዛው ልክ ደግሞ በዚህ ውስጥ ትልቅ ሚና ይጫወታል የምንለው ኢትዮ ቴሌኮም ደግሞ አፎርደብል በሆነ ሁኔታ ስማርትፎንን እያቀረበን ያለው ለከተማውም ለገጠሩም እኩል ለአርሶ አደሩም ማለት ነው እኩል በሆነ ሁኔታ። ስለዚህ በዲጂታል ኢትዮጵያ ውስጥ አንድ ሰርቪስ ነው የሚኖረን። አንዱ በዚህ በመርህ ደረጃ የተያዘው አንዱ ኢንክሉሲቭ እንድንሆን አካታች እንዲሆን። ስለዚህ አካታች ስናደርገው አንድ አይነት አገልግሎትን ማንኛውም ዜጋ ከየትኛውም ቦታ በየትኛውም ሰዓት ላይ እኩል እንዲጠቀም ማስቻል ነው። ዲጂታል 2030 ለዜጎች ስራ ፈጠራ ጉልህ ድርሻ የሚያበረክት መሆኑን የገለጹት ደግሞ ባለሀብትና ስራ ፈጣሪው ቢጃይ ናይከር ናቸው። ወጣት አለ፣ ብዙ ስኪል ያለው አለ፣ ብዙ ግን ኦሪየንት ማድረግ ይፈልጋል ማለት ነው። ያም ኦሪየንቴሽን ምንድነው? አንደኛውና የመጀመሪያው የተገራ ህዝባዊነት ላይ ኢኖቬሽንን ማስቀመጥ ማለት ነው። ይሄ የመጀመሪያው ነው በእንትኑ ሲሄድ። ሁለተኛው የናቹራል ሪሶርሶችን በስነ ስርዓት መጠቀም ነው። አሁን ሬር እርዝ የምንላቸው ምድራችን ላይ በጥቂት ብቻ የሚገኙና አላቂ የሆኑት ነገር እንደ አፈር ከመሸጥ እንደ አፈር ወስዶ ከማድረግ እነዚህ ነገሮች ወደፊት ሪዘርቭ ማድረግ፣ እነዚህ ነገሮች ደግሞ በሂደት ራሳችን ፕሮሰስ እያደረግን ወደሚፈለገው ዲጂታል ወርልዱ የሚፈልጋቸውን ነገሮች ማስቀመጥ ናቸው። እነዚህኛቸው ናቸው። ኢትዮጵያ ዲጂታል 2030ን እውን ለማድረግ በምታደርገው ጥረት ውስጥ ሊገጥማት የሚችለውን የሳይበር ደህንነት ስጋትን ለመቋቋም የሚያስችላትን የቴክኖሎጂ አቅም መፍጠሯንም ገልጸዋል። የሳይበር ሴኩሪቲ አቅማችን ለማጎልበት ሙሉ ለሙሉ ልንቆጣጠረው የምንችለውን ኢንፍራስትራክቸር በሀገራችን ውስጥ መገንባት ማቋቋም ወይም ያንን ማስፈን። ዲጂታል ኢትዮጵያን ብለን ስናስብ አብዛኛው የቴክኖሎጂ ቱሎቻችን ከውጭ ተመርተው በሌላ ሀገር ተመርተው ወደኛ የሚመጡ ናቸው። ዲፔንደንሲዎች አለን። በቀላሉ እነዛን ዲፔንደንሲዎች በአንዴ ማጥፋት ባናስብም ግን ስትራቴጂካሊ በሂደት ቀስ እያልን ሶቨሪን የምንለውን ኢትዮጵያ ቢውልድ ማድረግ እንችላለን ማለት ነው። ኢትዮጵያ የዲጂታል ህልሟን ወደ ተግባር የምትቀይርበትን ዲጂታል ኢትዮጵያ 2030 ስትራቴጂን እየተከበረች ነው። የኢትዮጵያ ሲቪል አቪዬሽን ባለስልጣን ለሁለት ተቋማት የእውቅና ፍቃድ ሰጠ። በኢትዮጵያ አየር ኃይል ስር ለሚገኝ ማዕከል የግል አውሮፕላኖችን መጠገን የሚያስችል የእውቅና ፈቃድ እንዲሁም ለኢንተርናሽናል ካርጎና አቪዬሽን አገልግሎት አይካስ የግል ድርጅት የአቪዬሽን ማሰልጠኛ ተቋም ነው የእውቅና ፍቃድ የተሰጠው። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ እንዲሁም የአይካስ ዋና ስራ አስኪያጅ ዘላለም ተክሉ የእውቅና ፍቃድ ሰርቲፊኬቱን ከትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ ተቀብለዋል። ሚኒስትሩ ዶክተር አለሙ ስሜ በዚህ ወቅት የግል አየር መንገዶች ለጥገና አገልግሎት ፍለጋ የሚያወጡትን ከፍተኛ የውጭ ምንዛሪ እንደሚያስቀር ገልጸዋል። የሀገራችን አስተማማኝ ጋሻ የሆነው የኢትዮጵያ አየር ኃይል የጥገና ማዕከሉ በሙሉ አቅሙ ሲሰራ
ለግል አውሮፕላን መንገዶች ጥገና አገልግሎት በመስጠት ከፍተኛ የውጭ ምንዛሪ መጠን እንዲቀር በማድረግ እንዲሁም የሀገር ውስጥ የጥገና ባለሙያዎችን ቴክኒካዊ አቅም በማጎልበት በጥገና ምክንያት የሚቆሙ አውሮፕላኖችን ቁጥር በመቀነስ የበረራ አገልግሎትን በማሻሻል የኢትዮጵያን ኢኮኖሚ ሉዓላዊነት ለማረጋገጥ በሚደረገው ርብርብ ውስጥ ሌላ የጀግንነት ገድል ይፈጽማል። በተመሳሳይ ሁኔታ ዛሬ የምናበስረው የአቪዬሽን ማሰልጠኛ ተቋም በዓለም አቀፍ መስፈርቶች የተመሰረተ በመሆኑ የበረራ ደህንነት የሚያጎለብቱ ባለሙያዎችን በሀገር ውስጥ በማፍራት ያስችላል። ይህ የሰው ኃይል ልማትን በማጠናከር የቴክኖሎጂ ሽግግርን በማፋጠንና የአቪዬሽን ዘርፋችንን ወደ ከፍተኛ ብቃትና የውጤታማነት ደረጃ ለማሸጋገር ጉልህ ሚና ይጫወታል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ዮሐንስ አበራ ለሁለቱ ተቋማት የተሰጠው የእውቅና ፍቃድ ለረጅም ጊዜ ከመስፈርቶች አኳያ ታይቶና ተረጋግጦ መሆኑን ተናግረዋል። ሪፖርተራችን ሙላ አለማየሁ እንደዘገበው የእውቅና ፍቃዱ የግሉን ዘርፍ አቪዬሽን ተሳትፎ በማሳደግ እንደ ሀገር የአቪዬሽን ሀብ ለመሆን እንደሚረዳ ጠቁመዋል። እነዚህ የግል አየር መንገዶች ለማስጠገን በጣም እጅግ በጣም ቢቀርብ እስከ ኬንያ ድረስ ሄደው ነው የሚያስጠግኑት። በዚህ በጣም ብዙ እንግልት አለ። ከፍተኛ ሀገር የውጭ ምንዛሪ ይፈሳል፣ ጊዜ ይባክናል። አውሮፕላኖች ሄደው ረጅም ጊዜ የቆዩ ነበርና ቻሌንጅ ሆኖባቸው የቆየ ነገር ነበር። ይሄ ነገር የኢትዮጵያ አየር ኃይል ይህንን ኢኒሼቲቭ ወስዶ በራሱ የሲቪል ዊንግ አቋቁሞ የሲቪል አውሮፕላኖችን መጠገን የሚያስችል ብቃት ገንብቶ እንድንመዝንለት እኛ ጋር መጥቶ ነበር። እኛ ጋር ባለ 5 ደረጃ ወይም 5 ፌዝ የሰርቲፊኬሽን ፕሮሰስ አለ። ረጅም ጊዜ የወሰደ ሰርቲፊኬሽን ፕሮሰስ በደንብ ታይቶ ተፈትሾ ተረጋግጦ ዛሬ ሰርቲፊኬት ሰጥተናል። እንዲሁ የኢንተርናሽናል ካርጎ ኤንድ አቪዬሽን ሰርቪስ በአቪዬሽን ዘርፍ የሚታየውን የሰለጠነ የሰው ኃይል እጥረትን ለመግታት ወይም ደግሞ ለማሻሻል የሚረዳ የአቪዬሽን ማሰልጠኛ ተቋም በራሳቸው አቋቁመዋል። ኢንተርናሽናል ካርጎ ኤንድ አቪዬሽን ሰርቪስ የራሱ ሰራተኞች አሉት። እንደገና ደግሞ ከውጭ ያለው ማህበረሰብ ለማሰልጠን በማሰብ የተመሰከረለት የአቪዬሽን የማሰልጠኛ ተቋም ሰርቲፊኬት እሱም እንደዚሁ የ5 ፌዝ ፕሮሰሱን አልፎ ረጅም ጊዜ ከፈጀ ቶሮ የሆነ አሴስመንት በኋላ ዛሬ ሁለቱን ለማስመረቅ በቅተናል። ኢቲቪ ዜና 57ን እየተከታተላችሁ ትገኛላችሁ። አሁንም አብራችሁን ዝለቁ። የገጠር ኮሪደር ልማት ስራ በርካታ አካባቢዎችን በማዘመን የዜጎችን የኑሮ ዘይቤ በመቀየር ላይ ይገኛል። የገጠር ሽግግር ፖሊሲ አንዱ አካል የሆነው የገጠር ኮሪደር ልማት ቱሉ አረራን የመሰሉ የተቀናጀ የሞዴል መንደሮችን የፈጠረ ነው። ፍሬህይወት ረታ ተጨማሪውን ይዛለች።
ለዘመናት የአርሶ አደሩ ጎጆ የጭስ ማከማቻና የድካም ማረፊያ ሆኖ ቆይቷል። ምርት የሚያመርቱና የሚመግቡ እጆች ከቤት ውስጥ ስቃይና ከጤና እክል ጋር ሲታገሉ ኖሯል። ያ የጨለማና የጭስ ዘመን ግን አሁን ሊያበቃ ተቃርቧል። የገጠር ሽግግር ፖሊሲ አንዱ አካል በሆነው የገጠር ኮሪደር ልማት ቱሉ አራራን የመሰሉ ሞዴል የአርሶ አደር መንደሮችን መፍጠርና የማብዛት ውጥን ሰንቋል። አከብያት ሙለተ ሀገርን ለመለወጥና ብልጽግናን ለማረጋገጥ ካሉብን ውስንነቶች መካከል አንዱ የመኖሪያ ቤት እጥረት ነው። መኖሪያ ቤት በከተማም በገጠርም እጥረት አለ። ያለውም ቢሆን ደረጃውን የጠበቀ አይደለም። መብራት፣ ውሃ፣ መጸዳጃና ባዮጋዝን የመሰሉ መሟላት ያለባቸው መሰረታዊ ነገሮች በአንድ ቤት ውስጥ ላይኖሩ ይችላሉ። ይህንን ለማስተካከል በብዙ ከተሞች የኮሪደር ልማት ስራን ጀምረናል። ከተሞቻችንም እየተቀየሩ ነው። አሁን ብዙ ስራ የሚጠበቅብን ቢሆንም ከባለፈው የተሻሉ ነገሮች እንደ ሀገርም እንደ አካባቢም መታየት ጀምረዋል። ይህንን በማጠናከር ከ10ና ከ15 ዓመት በኋላ የህዝባችን ኑሮ ተቀይሮ ህልማችንም እውን ይሆናል በሚል ነው ይህንን ስራ የጀመርነው። ከሰበታ ከተማ በጥቂት ርቀት ላይ በምትገኘው ቱሉ አራራ በ7000 ካሬ ሜትር መሬት ላይ ዘመናዊ የገጠር መንደር ለ35 አባወራዎች በክረምት በጎ ፍቃድ አገልግሎት የከተማና መሰረተ ልማት ሚኒስቴርና ተጠሪ ተቋማት ሰርተው በጠቅላይ ሚኒስትር አብይ አህመድ ተመርቆ ለተጠቃሚዎች ተላልፏል። የተሟላ ብልጽግና ማረጋገጥ የምንችለው በመላው የሀገሪቱ ባሉ ከተሞች መሰራት አለባቸው በሚል እንግዲህ አዲስ አበባ ላይ የተገኘው ልምድ በዜግነት አገልግሎት የጀመርነው የዚሁ የቱሉ አራራ ሞዴል መንደር ግንባታ አንዱ ማሳያ ነው ማለት ነው። ሰስቴነብል የሆነ ስራ መስራት ይጠበቅብናል ብለን የአካባቢው ማህበረሰብ በማሳመን ስራ መስራት ችለናል። እንግዲህ ወደ 35 ቤቶች ወይንም ደግሞ በጣም ሞደርን የሆነ አባወራን ማስተዳደር የሚችል መሸፈን የሚችል ይሄ ደግሞ በእያንዳንዱ አባወራ ወይንም ሃውስሆልድ ውስጥ 5፣ 6፣ 2፣ 4 ገደማ ያሉበት ነው። ጠቅለል አድርገን ካየ ወደ 150 የሚሆን የአካባቢው ማህበረሰብ ተጠቃሚ የሚሆንበትን ማየት እንችላለን ማለት ነውና መኖሪያ ቤት ብቻ ሳይሆን እኛ እንደ ከተማና መሰረተ ልማት ሚኒስቴር የኛ ስራ መሰረተ ልማትም አንዱ የኛ ትልቅ አሳይመንት ስለሆነ እንዴት አድርገን ከአካባቢው ጋር ኮኔክት ማድረግ እንደሚችሉ ማሳየት የቻልንበትን የቱሉ አራራ ሞዴል መንደር ከድንጋይና ከሲሚንቶ ብቻ የተገነባ አይደለም። የገበሬው ክብር፣ የቤተሰብ ጤና፣ የአዲስ ህይወት መጀመሪያና የነገ ተስፋ ድምር ውጤት እውን የሆነበት ነው። ፊት ችግርተኛ ነበርኩ። ውሃ ገብቶብኝ ገና ደግሞ ያ ውሃ በመስታጠባ በምን ከውስጡ ቀድቼ ሳር ቤት ውስጥ ይበቅላል። እንደገና ደግሞ መንደር እየሄድኩት ጭድ እየለመርኩት ጭዱን ደግሞ ጎስግሼ ጭዱም ደግሞ ሲበሰብስ ቅጠል እየለመንኩት ቅጠል እየጎሰጎስኩ በላው ላይ ደግሞ ጅባ ምናምን አንጥፌ ነበር ምተኛ። አሁን ደግሞ እኔ ከሞት ነው እንጂ የተነሳሁት እኔ ቤት አግኝቻለሁ ገባሁበት ብዬ አላምንም ነበር። ታገኛለሽ ተስፋ አትቁረጪ ነበር የሚሉኝ። እኔ በምንም ታምር ቤት አገኛለሁ አላልኩም። ግን አሁን ከሞት ነው የተነሳሁት። ከአፈር ውስጥ እንደወጣሁት እንደተነሳሁት ነው ራሴን ማስበው። ዛሬ እንደተወለድኩ ነው የመሰለኝ። በእውነቱ ከሆነ ደስ ያለኝ ባልበላው እንኳን ብቀመጥ አይርበኝም። መንግስታችን እግዚአብሔር ምስጋናው ይድረስና ሁሉንም ነገር የተሟላ አልጋ አለ፣ ፍራሽ አለ፣ ብርድ ልብስ እስከ አንሶላ ትራስ አለ፣ የልብስ ቁምሳጥን አለ፣ ጓዳዬ ውስጥ ደግሞ ፍሪጅ አለ፣ እጅ መታጠባ አለ። ሁሉም የጠፋ ነገር የለም። ዛሬ በቱሉ አራራ ጥራ ስር የጭስ ስቃይ በንጹህ አየር ተተክቷል። የጨለማው ጥግም በብርሃን ተወሯል። ቱሉ አራራ ለአርሶ አደሩ የሚመጥን ውብ ኖሮ ለነገው ትውልድ ደግሞ የተሻለ መነሻ ሆኗል። የተወደዳችሁ ወደ ሜትሮሎጂ መረጃችን ነው የምናመራው። የአየር ሁኔታው ምን ይመስላል በቀጣይ ቀናት? እዚህ የአየር ሁኔታ ትንበያ ባለሙያ ኃይሉ ነገሰ ስቱዲዮአችን ይገኛል። ከሱ ጋር እንቆያለን። እንዴት አምሽተሃል? እንዴት አመሸሽ ሮዛ? ሰላም አምሽቻለሁ። ምን ያሳያል ትንበያው በቀጣይ ቀናት? አመሰግናለሁ ሮዛ። በዛሬው ዕለት በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለት በሰሜን ምስራቅ፣ በሰሜን፣ በመካከለኛው ምስራቅና በደቡብ ከፍተኛ ቦታዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይኖራቸዋል። ከዚሁም ጋር ተያይዞ በአድግራት፣ ማጨው፣ ወገልጤና፣ አምባ ማርያም፣ ባቲ፣ ደብረ ብርሃን፣ ሾላ ገበያ፣ ነዋሪ፣ እምድብር፣ ቢሾፍቱ፣ ቡኢ፣ ባሌ ሮቤ፣ አርሲ፣ ሀሮማያ፣ ቁልቢ እና በጅግጅጋ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆንና የሌሊትና የማለዳው እንቅስቃሴ ቀጣይነት እንደሚኖረው የትንበያ መረጃዎች ያመላክታሉ። በሌላ በኩል በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ አልፎ አልፎ የደመና ሽፋን ይኖራቸዋል።
በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ባህር ዳር፣ ጎዴ፣ ጎንደር፣ ባሌ ሮቤ ፀሐያማ፣ ጅማ ዳመናማ፣ ገዋኔ፣ ወሊሶ፣ ሞያሌ ፀሐያማ፣ በተመሳሳይ አዳማ፣ ኮንሶ ፀሐያማ፣ ጋምቤላና ጂንካ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሮዛ እናመሰግናለን ኃይሉ። መልካም ጊዜ ለሁላችን። እኔም በጣም አመሰግናለሁ ሮዛ። የተወደዳችሁ ኢቲቪ ዜና 57 ቀጥሏል። ወደ ቀጣዩ ዘገባችን እንሻገር። ጥምቀትን በጎንደር ለማክበር የሚመጡ ከ2 ሚሊዮን በላይ እንግዶችን ለመቀበል ዝግጅት መደረጉን የጎንደር ከተማ ከንቲባ ቻላቸው ዳኘው ገለጹ። ከንቲባው የጋራ ታሪክ የሆነው የፋሲለደስ ቤተ መንግስት ከ400 ዓመታት በኋላ በመንግስት ልዩ ትኩረት እድሳት ስለተደረገለት በምሽት የሚጎበኝ መሆኑን ጠቁመዋል። ታደሰ ካሳ ጥምቀትን በጎንደር ለማክበር የሚመጡ ከ2 ሚሊዮን በላይ እንግዶችን ለመቀበል ዝግጅት መደረጉን የጎንደር ከተማ ከንቲባ ቻላቸው ዳኘው ገልጸዋል። ወርሃ ጥር ጎንደር የምትሞሸርበት ወቅት ነው ያሉት ከንቲባው ጥምቀት የህዝባችን ባህል፣ ሃይማኖትና የአብሮነት እሴቶች ጎልተው የሚወጡበት በዓል ነው ሲሉም አክለዋል። ጥምቀት በዓል እኛ አካባቢ በጣም በሰፊው የሚከበር ነው። እንግዲህ ከታሪኩም ሲነሳ ከ400 ዓመት በላይ የሆነ የባህረ ጥምቀት ማክበሪያ ቦታ ያለው የታቦታት ማደሪያ ያሉት እጅግ በጣም አይረሴ ሳቢ የሆኑ ስርዓቶች የሚከወኑበት ነው። ሃይማኖታዊ ከባህላዊ ትውፊቶች የሀገር ፍቅር፣ የሀገር አንድነት፣ የዚህ የጎንደርና አካባቢው ያለባበስ፣ ያጋጋጥ፣ ያበላል ስርዓቶች ጎልቶ የሚወጡበት መላ ኢትዮጵያውያንን የአንድ ላይ መተባበር የመተቃቀፍ መንፈስ ጎልቶ የሚወጣበት ነው። የጋራ ታሪካችን የሆነው የፋሲለደስ ቤተ መንግስት ከ400 ዓመታት በኋላ በመንግስታችን ልዩ ትኩረት እድሳት ከተደረገለት ማግስት በአዲስ ገጽታ ሆኖ ለመጎብኘት ተዘጋጅቷል ያሉት ከንቲባው ወደ መጀመሪያ ዘመኑ ተመልሶ ብርሃን በማግኘቱም በምሽት ሁሉ እንዲጎበኝ ሆኗል ብለዋል። በፋሲል ዘመን ግንባታ ደረጃ አምጥቶ የተጠገነበት እና በታሪክ ውስጥ ለምሳሌ ፋሲል አብያተ መንግስት ነገስታት ካበሩት መቅረዝ ውጪ ምንም አይነት ብርሃን ያልነበረበት በምሽቱ አዲስ ትውውቅ ለከተማችን ለሀገራችን ፋሲል ለመጀመሪያ ጊዜ በምሽት መብራት በርቶበት የምሽትም ጉብኝት የተጀመረበት ቀን በስራ በሌላ ተግባራት የቆዩ ሰዎች በማታም ጉብኝት ለመጀመሪያ ጊዜ የጀመርንበት ወቅት ላይ ነው። ወደ አባቶቻችን ታሪክ የተመለሱት ፋሲለደስና ጎንደር አሁን ላይ ተሞሽረውና በታሪክ ትልቅ ምዕራፍ ላይ ሆነው ከ2 ሚሊዮን የሚልቁ እንግዶችን ለመቀበል ተዘጋጅተዋል ብለዋል። በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ አዲስ አበባ ተጀምሮ ለእኛም ትሩፋቱ የደረሰን የኮሪደር ልማት ስራው በተለይ ለጎንደር ደግሞ ብዙ መልኳን የቀየረ እርጅናዋን ወደ የቀየረ በከተሜነት በነበረችበት ልክ ሊያስቀምጥ የሚችል የኮሪደር ልማት የተሰራበት በዚህም ፕላኗን ያዘጋጀችበት በደንብ መልኳ እንዲሰናዳ የሰራንበት በመሆኑ ዘንድሮ ጎንደርም ሲመጣ ካምናው የተለየ ጎንደር ነው የሚያገኘውና ሁሉም ኢትዮጵያውያን ወደ ጎንደር ሲመጡ እጅግ በጣም አይረሴ ነገር ይዘው ነው የሚሄዱት። የሀገር ቤትና ባህር ማዶ እንግዶችም ከጥምቀት በዓል ተሳትፏቸው ጎን ለጎን እድሳት የተደረገለትን የፋሲለደስ ቤተ መንግስትና በኮሪደር ልማት የለማውን የጎንደርን አዲስ መልክ እየጎበኛችሁ የአባቶቻችንን ታሪክ ወቁ ሲሉም ከንቲባ ቻላቸው ዳኘው መልእክት አስተላልፈዋል። ከተማው ፍጹም ሰላማዊ ነው። እንግዶቻችን የምንጠብቀው እናንተን ነው። ስለዚህ ወደ ከተማችሁ መጥታችሁ የአባቶቻችሁን ታሪክ የተቀየሩ የታደሱትን የጎንደርን አዲሷን መልክ መጥታችሁ ከኛ ጋር በጥምቀት እንድናከብር ጥሬን አስተላልፋለሁ። ጎብኚዎች አይረሴ ትውስታን ይዘው የሚመለሱበት ዝግጅት ተጠናቋል ያሉት ከንቲባው ነገ የሚከበረው የንጉሠ ነገሥት አጼ ቴዎድሮስ የልደት በዓል አንዱ ነው ብለዋል። በአዲስ አበባ ከተማ እየተገነባ ያለ የኮሪደር ልማት ፕሮጀክት ለከተማዋ አዲስ ገጽታን ያላበሰ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። የልማት ስራው በከተማዋ የነበረውን የፕሮጀክት አፈጻጸም ባህል የቀየረና አዲስ ልምድ የተገኘበት ስለመሆኑም ተናግረዋል። ተስፋዬ ጫኔ
የአፍሪካ ህብረትና የሌሎች በርካታ ዓለም አቀፍ ተቋማት መዳረሻ የሆነችው አዲስ አበባ ስያሜዋን የሚመጥን ገጽታን መላበስ ተስኗት ዘመናትን ቆይታለች። ከቅርብ ጊዜ ወዲህ ጀምሮ ታዲያ በተለይ በከተማዋ የሚገኙ ወንዞች ዙሪያ ገባቸው ለከተማዋ በረከት እንዲሆኑ የሚያስችል የወንዝ ዳር ልማት ፕሮጀክቶች በመከናወን ላይ መሆናቸውን የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አቤቤ ይናገራሉ። ወንዞች ለከተማ መቆርቆር፣ ለከተማ ውበት፣ ለከተማ ልማት ዋና መሰረት ሆነው ሳሉ በከተማችን ላይ የብክለት ችግር የሚፈጠርበት አካባቢ የተለያዩ ወንጀል መደበቂያ ለተለያዩ የበሽታና ለሰዎች አደጋ የሚደርስበት አካባቢ በመሆን ብዙ ተጽዕኖዎችና ችግሮች ደርሰዋል። በሌላ በኩልም ወንዞቹ ማንነታቸውን አጥተው ሞተው አልነበሩም። የነበረው ከየመጸዳጃ ቤቱ የሚወጣው ፍሳሽ ነበረ እንጂ ወንዝ ነበረን ብለን ለመናገር በጣም ያስቸግራል። የአዲስ አበባ ከተማ የወንዞች ዳር ልማት ፕሮጀክት በራስ አቅም የሚገነባ ግዙፍ ፕሮጀክት መሆኑ የተለየ እንደሚያደርገውም ከንቲባ አዳነች አቤቤ ይናገራሉ። ሲጀመር በወቅቱ በርካታ መሰረተ ልማቶች ተጀምረው ነበር። አዲስ አበባን ለማስዋብ የነ ወንድማማች ፓርክ፣ የነ አንድነት ፓርክ፣ የነ እንጦጦ ፓርክ ልማትም ተጀምሮ ነበርና በአብዛኛው በአገር ውስጥ አቅም ገበታ ለሸገር ተሰብስቦ የተጀመረበት ነበረ። ነገር ግን የወንዝ ዳርቻውን በዛ መሸፈን ስላልተቻለ ጠቅላይ ሚኒስትራችን ከውጪ ሀብት ለምነው እርዳታ ለምነው ስለ ወንዝ ልማትም ብዙ እውቀት ኢትዮጵያ ውስጥ ስላልነበረ የውጪ አልሚዎች እርዳታውን ካደረጉ ሀገራት የመጡ እንዲሰሩት ተደርጎ ነበር። ያኔ ወደ 7 ኪሎ ሜትር ነው ታቅዶ የነበረው የመጀመሪያው ምዕራፍ። ለ5 ዓመት ያክል ተገፋ። በከተማው ሀብት መስራት እኮ እንችላለን እንጀምረዋል። የዛሬ ዓመት ጀመርን ማለት ነው። የዛሬ ዓመት የጀመርነው 2 ወይም 7 ኪሎ ሜትር አይደለም። አሁን የደረሰው 47 ኪሎ ሜትር ነው። በከተማዋ በሚገኙ 8 ወንዞች ላይ እየተከናወነ የሚገኘው በዚህ በወንዝ ዳር ፕሮጀክትም አዳዲስ ፓርኮች ከመገንባታቸውን በተጨማሪ የቀድሞዎቹም አዳዲስ ገጽታ እንዲኖራቸው ስለማስቻሉም ተገልጿል። አዲስ አበባ ውብ አበባ መሆን የምትችለው የአዲስ አበባ ወንዞች ከጸዱና ተፈጥሮ ማንነታቸው ተመልሶ ከዳኑ ብቻ እንደሆነ በትልቅ መረዳት የተጀመረ ነበር። ኢትዮጵያውያን ናቸው የሰሩት። የኢትዮጵያ ልጆች፣ የኢትዮጵያ እጆች፣ የኢትዮጵያ እውቀቶች፣ ሀገር በቀል እውቀቶች ናቸው ይሄንን መስራት የቻሉት። ማልማት የጀመርናቸው 8 ወንዞች ናቸው። 47 ኪሎ ሜትርን ይሸፍናሉ። አንዱና ረጅሙ ትልቁ የሚባለው ከእንጦጦ እስከ ፒኮክ ፓርክ አሁን እስከምንገኝበት ያለው ነው። የወንዝ ዳር ልማት ፕሮጀክቱ ለከተማው አዲስ የውበት ገጸ በረከት ከመሆኑም ባለፈ አዲስ ልምድ የተገኘበት ስለመሆኑም ተጠቁሟል። ተመልካቾቻችን ኢቲቪ ዜና 57 ምዕራፍ 1 ነበር እስካሁን ስትከታተሉ የቆያችሁት። ከደቂቃዎች በኋላ ምሽት 1 ሰዓት ላይ ምዕራፍ 2ን ይዘን እንመለሳለን። አብራችሁን ቆዩ።